ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ያከብራታል ሰንበትን መላእክት በሰማያት ጻድቃን በገነት ክርስቶስ መሰረት ፀሐየ በኢትዮጵያ ስልጣኔ ውስጥ ትልቅ አሻራ ማስቀመጣቸው ከሚነገርላቸው ነገስታት መካከል ዳግማዊ አጼ ሚኒሊክ ዋነኛው ናቸው። ንጉሱ በዘመናቸው የራሳቸውን መዲና ሲመርጡ በአንድ አጋጣሚ አንድ ስፍራ ላይ አይናቸው አረፈ። ሰርጎት አጼ ሚኒሊክ በዚህ አካባቢ ላይ 1871 ዓመተ ምህረት ላይ ጉብኝት ቢያደርጉም ነገር ግን እስከዛ ጊዜ ድረስ ቤተ መንግስቱ ወይም ቤተ ክርስቲያኑ አልተመሰረተም። እንግዲህ 1892 ዓመተ ምህረት በዚህ አካባቢ ኖሩ የነበሩ ሁለት ባላባቶች በመሬት ድንበር የተነሳ ተጋጅተው እነዛን እንዲያስታርቁ ሽማግሌዎች ልከው የተላኩት ሽማግሌዎች እርቁን ፈጽመው ሲመለሱ የዚህን አካባቢ ሁኔታ ነገሯቸው። አጼ ሚኒሊክም የኢትዮጵያን ዋና ከተማ እንጦጦ ተመስርታ 16 ዓመት ሳይሞላት ወደዚህ አምጥተው እዚህ እንዲተከል አድርገዋል ማለት ነው። ንጉሱ ለመዲናነት የመረጧት ስፍራ አዲስ ዓለም ለታላቅ ታሪካዊ ስፍራነት የታጨች ነበረችና የቤተ መንግስቱ ጉዳይ ተሰርዞ ወደ ቤተ መቅደስነት ተቀየረ። የሀገረ ኢትዮጵያ ታሪክ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታዊ ቅርስና ታሪክ ጋር ተጣምሮ የሚገኝባት ታላቅ ስፍራ ርዕሰ አድባራት ወገዳማት አዲስ ዓለም ዳግሚት ጽዮን ማርያም ቤተክርስቲያን። እንግዲህ አሁን ያለነው ታሪካዊና ጥንታዊ በሆነችዋ ቤተክርስቲያን ነው። 1892 ዓመተ ምህረት ነው የተመሰረተችው። በዚህ መተው ዋና ከተማቸውን እዚህ ለማድረግ አቅደው ዛሬ የእመቤታችን የቅድስት ድንግል ማርያም ቤተክርስቲያን ሆኖ እያገለገለ ያለውን ህንጻ ለቤተ መንግስት ጀምረውት ነበረ። ያ በተለያየ ምክንያት ወደ ቤተክርስቲያን እንዲቀየር ሲደረግ ቤተ መንግስታቸውን ደግሞ እዚህ አሁን በሙዚየምነት እያገለገለ ያለውን አድርገው ሰርተዋል። ይህ ቤተክርስቲያን ለየት የሚያደርገው በቤተ መንግስት ተጀምሮ በቤተ መቅደስነት የተጠናቀቀ ቤተክርስቲያን ነው። ስለዚህ እቺ ቤተክርስቲያን ረጅም ዕድሜ ያስቆጠረች ቤተክርስቲያን ናት። ጥንታዊ ቤተክርስቲያን ናት። ብዙ ታሪክ ያላት ቤተክርስቲያን ናት። አሁን ውስጥ ገብተን እንደምናየው ዘመን ተሻግሮ ያለን ታሪክ ይዛ ያለች በአገልግሎቷም ደግሞ በኢትዮጵያ ደረጃ በልዩ ሁኔታ የምትታወቅና የምትናፈቅ ልዩ የአገልግሎት ስርዓት ያላት ቤተክርስቲያን ናት። የቤተ ክርስቲያኗ ቅርጽ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካሉ አብያተ ክርስቲያናት የተለየ ነው። ቤተ መቅደስ ውስጥና በዙሪያው የሚገኙ ስዕላት ፍጹም የተለዩና የመጽሐፍ ቅዱስ ታሪካትን የሚተርኩ ናቸው። እድሳት የተደረገላቸው ስዕላትና የቤተ ክርስቲያኑ አጠቃላይ ገጽታ
ጥንቃቄን በተሞላበት መንገድ ተሰርቷል። በዚህ በኩል የኢትዮጵያ ቅርስ ጥበቃ ባለስልጣን ይመሰገናል ይላሉ የደብሩ ንቡረ እድ። የቀደመው ቅርጹ እንዳይጠፋ ተደርጎ በቤተ ክርስቲያኑ መስኮትና ጣሪያ ላይ የታደሰው የሐረግ ቅርጽ ጥልቅ አሰራር የተከተለ ነው። ቤተ መቅደሱን ውጭውንና ውስጡን በንቡረ እድ አባ ገብረ ማርያም መዝገቡ አማካኝነት ዙረን ቃኘ ነው። ቤተ ክርስቲያን አሁን ከሌላው ለየት የሚያደርጋት በቤተ መንግስትነት ተጀምራ በቤተ መቅደስነት ስለተጠናቀቀች ነው። ንጉሱ በወቅቱ ቤተ መንግስታቸውን እዚህ ለማድረግ ነበረ። በኋላ ጀምረው ጣሪያ ደረጃ ላይ ሲደርሱ ብዙዎቹ አልስማማ ስላሉ አይ እንግዲህ ይሄ የሰማይ መግቢያችሁ ይሁን፣ ቤተ መቅደስ አድርጉት፣ ህዝቡ ይማጸንበት፣ የቃል ኪዳን ቦታ ይሁን፣ ስለዚህ በስሙ ይጠራሉት፣ ቤተ መንግስቱን ግን እዚሁ አዲስ አበባ ላይ እንዲሰራ ይፍቀዱ ተብሎ በቴጌቱም አማካኝነት በመኳንንቱም አማካኝነት በዚያ የተነሳ አሁን ቤተ ክርስቲያናችን ካላት የቤተ ክርስቲያን አሰራር ዲዛይንና ስርዓት አንጻር የአዲስ ዓለም ማርያም ቤተ ክርስቲያን አሰራር የተለየ ነው። ውጩን ስትመለከቱ አራት ማዕዘን ነው። ውስጡ ላይ ገብተን ስንመለከት ደግሞ የተለየ ቅርጽ ነው ያለው። ቤተ መቅደሱም የተለየ ውበትና የተለየ ዲዛይን ይዞ የምናገኘው ለቤተ መንግስትነት ተጀምሮ ወደ ቤተ መቅደስነት ለምድራዊ ንጉስ ማደሪያ የታሰበው ሐሳብ ለሰማያዊ ንጉስ ማደሪያ እንዲሆን ስለተደረገ ነው። ውጩ ላይ ያለውንም አሰራር ስንመለከት አሁን መስኮቶቹም ሲሰሩ ራሱ በቅር ነው የተሰሩት። ዝም ብሎ አይደለም። የቤተ ክርስቲያንን ስርዓት የሚያውቅ የቤተ ክርስቲያኒቱን ሕግ የሚያውቅ ጠንቅቆ በቤተ ክርስቲያኒቱን አሰራር ሁሉ በተለየ ሁኔታ የተረዳ አካል እንደሰራው አሻራውን እንዳሳደረበት የምታውቂው ዝም ብሎ የተሰራ መስኮት የለውም። አሁን በሮቹንም ስትመለከቻቸው በስነ ስርዓት የቤተ ክርስቲያን ስርዓትና ሕግ መግለጽ የሚችሉ ተደርገው ነው የተሰሩት፣ በጥንቃቄ ማለት ነው። ማስተማሪያ ወንጌሎች ናቸው። ማስተማሪያ ስርዓተ ቤተ ክርስቲያኖች ናቸው እነሱ ራሳቸው ማለት ነው። ስለዚህ ስትመለከቱ አሁን ከላይ ከጣሪያው ጀምሮ እስከ ታች እስከ መሰረቱ ድረስ የቤተ ክርስቲያኑ አሰራር ካለው የቤተ ክርስቲያናችን አሰራር የተለየ ነው። ትንሽ የሚጠጋጋው ውስጥ ገብተን ስንመለከት የመጽሐፍ ቅዱስን ታሪክም ስታይ ትንሽ የሚጠጋጋው ከምን ጋር ነው? ታሪኩ ከኖህ መርከብ ታሪክ ጋር ነው። 3 ክፍል አላት። እንግዲህ ቀለል ያሉት ከላይ፣ መካከለኛ ክብደት ያላቸው መሃል ላይ፣ ሙሉ ለወዳ ያለው ደግሞ ወይም ክብደት ያለውና ደግሞ ከፍተኛ ስራ የሚሰራበት ቦታን ደግሞ እታችን ያደረገው። ከዚህም አንፃር ስትመለከቱ ለአገልግሎት የተከፋፈለውን ክፍል ስትመለከቱ ከዛ ጋራ ታሪኩ ይቀራረባል እና ለየት የሚያደርገው የአዲስ ዓለም ጽዮን ማርያምን ቤተ ክርስቲያን ይሄ ነው። አሁን የውጭ ግድግዳ ስዕሎች በቤተ ክርስቲያናችን ብዙ ቦታ አልተለመዱ። ይሄ ግን ከነባሩ የቤተ ክርስቲያኑ ስራ ጀምሮ የነበረ ስዕል ነው። አሁን በቅርብ የኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን ባለሙያ ልኮ አስጠንቶ በጀት መድቦ እንደገና እነዚህ ስዕሎች በነበሩበት ቦታ ቀለማቸውም ተፈልጎ በነበሩበት ቦታ እንዲተኩ ተደርጎ ነው አሁን በዚህ መልኩ አምሮ የታየው እንጂ ደብዘዝ ብሎ ነበረ። እነዚህ ስዕሎች የፋብሪካ ቀለም አልገባባቸው፣ አካባቢው እጽዋት ያረፈባቸው አሻራ ነው እዚህ ያለው ማለት ነው። ዙሪያውን ግድግዳው ስዕል አለው። ይሄ ነባሩ ቤተክርስቲያን ሲሰራ አብሮ የተሰራ ስዕል ነው። ስዕሉ ምንድነው የሚገልጸው? በገነት ውስጥ ያለው ኑሮ ነው። የአዳምና የሔዋን ኑሮ ምን ይመስላል? አሁን ቤተክርስቲያንም የገነት አምሳያ ናት። ስለዚህ የሰማያዊት መንግስት አምሳያም ስለሆነች ሰው ወደ ቤተክርስቲያን ሲመጣ ይሄንን እያሰበ የድሮውን የአባቶቻችንን ኑሮ እያሰበ የአዳምንና የሔዋንን ኑሮ እያሰበ እንዴት ሊታለሉ ሊወጡ እንደቻሉ አሁን ዙሪያውን ብትመለከቱ በገነት ውስጥ ያሳሳተው እባብ እንኳን ተስሏል። ምክንያቱም አሁን መጽሐፍ ቅዱስ ላይ ተጽፎ ያለውን ነገር በስዕላዊ መግለጫ ማንበብ ለማይችሉ ሰዎች ከዚህ እናስረዳቸዋለን ማለት ነው። ይሄ ለየት ያደርገዋል የስዕል አሳሳሉን ራሱ። እንግዲህ እኛ መጀመሪያ እንደ በሀገረ ስብከት ሊቀ ጳጳሱ ፈቃድ ከዛ በኋላ ደግሞ ማሳወቅ ያለብንን አካላት ቅርስ ስለሆነ ዝም ብሎ ስለማይገባበት ማሳወቅ ያለብንን አካላት በጠቅላይ ቤተ ክህነት ደረጃ ማሳወቀን ከዛ በኋላ ያው በኢትዮጵያ ቅርስ ጥናትና ጥበቃም የተመዘገበች ናት ቤተ ክርስቲያኒቱ። በቅርብ ክትትል ያደርጋሉ። ቅርሶቹም ሙዚየም ያሉትም የተመዘገቡ ናቸው።
ስለዚህ እነሱ ባለ አጥኚ ቡድን ላኩ። አጥኚ ቡድን ልከው መጠገን አለበት የለበትም፣ ይሄ ነገር ባይጠገን ምን ይደርስበታል፣ ቢጠገንስ ማዳን ይቻላል የሚለውን ጥናት ካቀረቡ በኋላ የባለስልጣኑ ኃላፊዎች ደግሞ ለሚመለከታቸው መንግስት ኃላፊዎች አቅርበው በጀት ተመደበለት። ስራ ነው የሰሩት። እዚህ ቦታ ላይ ባለሙያ እዛው ነው ጨረታማ ጫርቶ ምን ብለው በራሱ ካዝና ነው ቤተክርስቲያኒቱ ብዙም ያወጣቸው ነገር የለም። እዛ ባለሙያ ላኩ እነሱ። ባለሙያው ከላይ ከጣሪያው ጀምሮ እስከ ታች ድረስ ውስጡንም ውጩንም እነሱ ባስቀመጡለት የአሰራር ስርዓት መሰረት ያንን ሰርቶ አሁን ስዕሎቹ በነበሩበት ቀለም በነበሩበት ሀረግ በነበሩበት እንትን የተመለሱት እና 2 አመቱ ነው። አሁን ለየት የሚያደርገው ምንድነው? አሁን ይሄን ቤተክርስቲያን በስዕል አሰራሩ ሀረጎች አሉ። በር ላይም ስትሄጂ መስኮት ላይም ስትሄጂ ውስጥም ውጭም ስትሄጂ ኮርነሮቹ ላይ ሀረጎቹ አሉ። እነዛን ሀረጎች ብዙ ጊዜ የምታገኛቸው ብራና ላይ ነው። እነዛን ሀረጎች ብዙ ጊዜ የምታገኛቸው እነዚህ የቤተ ክርስቲያኒቱ ቅርስ የሆኑት መጻሕፍት ላይ ነው። እዚህ ቦታ ላይ ግን ያው ቤተ ክርስቲያኒቱም ራሷ ቅርስ ስለሆነች ሀረጎቹ አይደለም በስዕል ደረጃ በቅርጽ ደረጃ ራሱ ተሰርተው ነው። በዚህ በሲሚንቶ ባልነካው ኖራ በቅርጽ ደረጃ ተሰርተው ነው የምታገኛቸው በርና መስኮት ላይ። ያውን ሲሚንቶ ምናምን አልተጠቀሙበትም። ትንሽ እጅ ካልሆነ ግን ድንጋይ አለ ወደ 1 ሜትር ነው ወደ ውስጥ አካባቢው በድንጋይ የበለጸገ ስለሆነ ወደ 1 ሜትር አለ ወደ ውስጥ ድንጋዩ ማለት ነው። ግንቡ የድንጋይ ግንብ ነው። ያንን ብቻ ለማያያዝ ኖራና እንቁላል ተጠቅመዋል። ሲሚንቶ ምናምን ራሱ አልገባበትም። ስለዚህ አሁን ይሄ የሚያንጸባርቀው አንጸባራቂ ቀለሙን ይጠብቃል፣ ውሃ እንዳያገኘው እንዳይበሰብስ ያደርቀዋል ተብሎ የተቀባ እንደ በርኒሽ ያጠነክረዋል ተብሎ ቀለሙ በኋላ የተቀባ ነው እንጂ እንትኑ ጡብም አይደለም ሸክላም አይደለም ድንጋይ ነው፣ ኖራ ነው እንትኑ ራሱ ስሬቱ። እንግዲህ ይሄ አሁን እንደምትመለከቱ ይሄ አሁን አረንጓዴ የተቀባው እንትኑ ኖራ ነው ራሱ ኖራና በሚያጣብቅ ነገር አሁን ይሄ ሙሉ ተነስቶ ነው በእድሳቱ ወቅት የገባው ማለት ነው። ሙሉ ተነስቶ ገባና እንግዲህ የበፊቱን ራሱ መተካት አልቻለም። በፊቱ እንዲያውም በጣም ጠንካራ ነበር። እኛ የተሻለ ጠንካራ ይገኛል ብለን ሙሉን ስናስነሳው ባለሙያም አምኖበት ማለት ነው። አሁን ግን የ2 አመት እየተመላለጠ ነው። እንጨቱም ራሱ ሀገር በቀል የዚሁ አካባቢ እንጨት ነው። ዋንዛ ቀራሮ የሚባሉት ናቸው እንጂ ሌላ ከሌላ ቦታ ተጭኖ የመጣ እንጨት የለም። ቦታው በእንጨትም የታወቀ ስለሆነ ማለት ነው። እና ከፍ ያለበት ምክንያት እንግዲህ ነገስታት ብዙ ጊዜ ቤታቸውን የሚሰሩት ከፍ አድርገውት ነው እንዲታይ በአራቱም አቅጣጫ እንዲታይ በዛ ታስቦ የተሰራም ስለሆነ አሁን ከቤተ ክርስቲያናችን አንጻርም ስትመለከቺ ርዝመት አለው። በውጩ ስትመለከቺ በጣም ርዝመት አለው። በውስጡ ደግሞ ከፍ እያለ ስለሚሄድ ደረጃው እንትኑ ደግሞ እየቀነሰ ይመጣል በውስጥ ያለው ደግሞ እና አሁን ይሄኛው ምንድነው ነፋስም እንደምታውቂው አለ። አሁን እዚህ ተራራ ላይ ስለሆነ ነፋስም አለ። ያንን እንዲቋቋምም ጭምር ነው እንጂ እነዚህ አሁን ምሰሶዎቹም ከአንድ ወጥ እንጨት የወጡ ናቸው። ምሰሶዎቹ ምን ያህል እንግዲህ በአካባቢው የእጽዋት ባለጸጋ እንደሆነ የምታውቂው እነዚህ ረጃጅም የሆኑ ቆመብሲዎች ተተክለው ስትመለከቻቸው ሌላ ቦታ ላይ ተቀጣጥሎ ነው የሚገባው። እንግዲህ እነዚህ ቀርነቅብ ይባላሉ በቤተ ክርስቲያናችን ቋንቋ። ነገስታት አሁን ቦታው የነገስታት ቦታ ነው። የንጉስም አሻራ ያለባት ናት። በሃይማኖት ደረጃ ስትሄጂ ደግሞ የሰማይና የምድር ባለቤት የንጉሠ ነገስቱ የኢየሱስ ክርስቶስ ማደሪያም ናት። በመጽሐፍ ቅዱስ ስትመለከቺ ነገስታት ሲነግሱ የሚቀቡት ቅብ አለ። ያቺ የነሱ የቅባታቸው መያዣ ቀርነቅብ ትባላለች። ከቀንድ የምትሰራ የነገስታትን ንጉስነት የምታረጋግጥ ቅባት መያዣ ማለት ነው። አሁን ያንን ለመግለጽ ብዙ ቦታ ታገኛቸዋለሽ እነዚህን እንትኖች ማለት ነው። ዝም ብሎ አይደለም የተሰቀለው። ይሄ ነገስታት የሚቀቡበት፣ ካህናት የሚከብሩበት፣ በረከተ ስጋ በረከተ ነፍስ የሚያገኝበት፣ ልጅነት የሚያገኝበትን ቦታ ከመጽሐፍ ቅዱስ አንጻር ለመግለጽ ስለፈለጉ አብዛኛው ቦታ ላይ ይሄንን ታገኝ። ዙሪያው አሁን አለ። እንግዲህ አሁን ያለንበት ቦታ የሴቶች መግቢያ ነው። ያው ቤተ ክርስቲያን እንደሚታወቀው 3 በሮች አሏት። አንዱ የሴቶች መግቢያ ነው፣ አንዱ የወንዶች መግቢያ ነው በሰሜን። አሁን በደቡብ በር ነው ያለነው። አንደኛው ደግሞ በምስራቅ የሚሰራው የካህናት መግቢያ ነው። የአዲስ ዓለም ቤተ ክርስቲያንን ግን ለየት የሚያደርጋት 7 በር ነው ያላት ውጭ ላይ ማለት ነው። በቤተ ክርስቲያናችን ስርዓት 7 በር ውጭ ላይ አይሰራም። 3 በር ነው የሚፈቀደው። በሰሜን
የወንዶች፣ በደቡብ የሴቶች፣ በምስራቅ የካህናት መግቢያ። አሁን እሱን ጠብቀው በሰሜን 3 በር ሰርተዋል። የወንዶች መግቢያ በተባለው 3 በር ነው ያለው። በደቡብም የሴቶች መግቢያ ያለው 3 በር ነው ያለው። በምስራቅ ግን የካህናት መግቢያው 1 በር ብቻ ነው። አሁን 7 በር ነው። ለምንድን ነው 7 በር አድርገው የሰሯት ስንል ቤተክርስቲያኒቱ የሰማያዊት ኢየሩሳሌም አምሳላት። እንግዲህ 7 ሰማያት አሉ። 7ቱም ሰማያት እንግዲህ የተሰሩት ለፍጡራን ነው። እግዚአብሔር ከሚከብርበት ዙፋኑን የሚተክልበት እሱን ገብተው የሚያመሰግኑት የተፈቀደላቸው ልዩ ፍጡራን ከሚገቡበት በስተቀር ሌሎቹ ለፍጡራን አገልግሎት ነው የተሰሩት። ስለዚህ በዚያ የሚገቡ በ7ቱም በሮች የሚገቡ አሉ እግዚአብሔር የፈቀደላቸው። ያንን ለመግለጽ ያንን ለማስተማር ወንጌሉን ማንበብ ለማይችሉ መጽሐፍ ቅዱስን ማንበብ ለማይችሉ 7 በር አቁመዋል በቤተ ክርስቲያኒቱ ዙሪያ ማለት ነው። በዚያ አሁን በደቡቡ ካህናት የሚገቡበት አለ። አገልጋዮች፣ መዘምራን፣ ሊቃውንቱ የሚገቡበት 1 በር አለ። እንደገና ደግሞ ሴቶች የሚገቡበት ለብቻ አለ እዛው ማለት ነው በደቡቡ። እንደገና ደግሞ ታቦት ዙሮ በወጣበት አይገባም። እዚህ አሁን ለየት የሚያደርገው የንግሱን ስነ ስርዓት ይሄ ነው። ታቦት በሰሜን ይወጣል፣ በደቡብ ነው የሚገባው። ስለዚህ ውደት አድርጎ ውስጡን ውደት አድርጎ ነው የሚገባው ወደ መቅደስ ሲገባም። ስለዚህ አንዱ በር ለማን ነው የተሰራው ማለት ነው? ለታቦት መውጫ፣ ለታቦት መግቢያ። ይሄንን ለየት ያደርገዋል። ያው እንግዲህ ሰብአ ሰገልም በሄዱበት መንገድ አልተመለሱም። ብዙ አባቶች ይሄንን ይተርኩታል። ታቦት በወጣበት አይገባም የሚል አለ። ግን አሁን ቤተክርስቲያኒቱ ካላት እንትን አንጻርም 3 በር ብቻ ስለሆነ አብዛኛው የሚሰራው ለዚህ ተብሎ ለብቻ የሚሰራ በር ስለሌለ ብዙ ጊዜ በወጣበት ይመለሳል ታቦት። ስለዚህ አሁን ያለነው የሴቶች መግቢያ ነው። አሁን እዚህ ሴቶች ቆመው የሚያስቀድሱበት ቦታ ነው። ከዚህም አልፎ ደግሞ እንደገና ደግሞ ሌላ ለየት የሚያደርገው እንግዲህ ቤተክርስቲያኒቱን ይሄውም የሴቶች ክፍል 2 ክፍል ነው። ክብ አይደለም ውስጥ ላይ የምላችሁ ለዛ ነው። ወይም 4 ማዕዘን አይደለም የምላችሁ ለዛ ነው። እንግዲህ አሁን ያለንበት 2ኛው የሴቶች ክፍል ነው። እንግዲህ ቤተክርስቲያኑን ለየት የሚያደርገው የሴቶቹ 2 ክፍል ያለው ራሱ ማለት ነው። የሚመነኩሱበት ለመቁረብ ቀኖና ውስጥ ያሉት እህቶች እናቶች ደጅ የሚጠኑበት ቦታ ነው ይሄ። ከነሱ ውጭ ሌላ እዚህ ቦታ ላይ አይጠቀምም። ሲያርፉም ደግሞ ቤተክርስቲያን የሚያድር ከሆነ እንትኑ ስርዓተ ፍታቱ የሚፈጸመው እዚህ ነው። ይሄንን ግን አሁን ለየት የሚያደርገው ምንድነው? ቤተክርስቲያኑ ነባር ወለሉ ምን እንደሚመስል የምናውቅበት ቦታ ነው ይሄ። አሁን ሌሎቹ ባዞ ላይ የለበሱት ከተወሰነ ዓመት በኋላ ነው። ይሄኛው ግን አሁን አፈር ነው፣ ሰሌን ነው ያለው። አሁን ከቆምኩበት ስር ከምንጣፉ ስር የሰሌን ምንጣፍ ነው ያለው። ከሰሌኑ ምንጣፍ ስር ደግሞ ኖራ አፈር አለ። ይሄ ማለት ነባሩ የቤተ ክርስቲያን ወለል ነው። እነዚህ ባዞላዊ ሳይነጠፉ ማለት ነው። ያንን ታሪክ እንዲናገር ተብሎ አሁንም ሲታደስ አይነካም ብለን ጮኸን ነው። ሲሚንቶ ሊያለብሱት ነበር በኮንክሪት አይሆንም ብለን ነባሩን ታሪክ መግለጽ አለበት። አንዳንድ ጊዜ ሲጠረግ አቧራ ስለሚነሳ እሱን መቋቋም ይሻለናል ታሪክ ከማጥፋት ብለን አሁን ከዚህ በታች ከምንጣፉ በታች ያለው የቀርከሃ ምንጣፍና ከዛ በታች ደግሞ ኖራ ነው ያለው። ወይ ዘመን ያመጣው ጂፕሰም ይሄ ልዩ ልዩ የኮርኒስ ላይ የሚለጠፍ ነገር እዚህ አናገኝም። ነባሩን ስራ ነው እዚህ የምናገኘው። እንጨቶቹን እንደምታዩቸው ነው። እንትኖች አሉ። አሁን ይሄ የወንፊት እንደ ተዘግቶ ከዛ በላይ ጣሪያው ነው የሚታየው፣ ግን ወንፊት አለ ጥቃቅን እንትን ነፍሳትን የማያስገባ። ለምንድን ነው ይሄን የሰሩት? ወፍ እንዳይገባ ነው። 13 ናቸው መስኮቶች ዙሪያውን ስትቆጥሩት። በዚህ በቤተ ክርስቲያኑ 7 በሮች 13 መስኮቶች አሉ። እንግዲህ እነዚህን ስንደምራቸው 20 ይሆናሉ። እግዚአብሔር 20 ዓለማትን ነው የፈጠረው። የሚያስተዳድረውም 20 ዓለማትን ነው በስነ ፍጥረት ታሪክ ላይ እንደምንማረው ማለት ነው። ስለዚህ እነዛን ለማስታወስ ነው። አሁን ደግሞ በአዲስ ኪዳን እንግዲህ ቤተ ክርስቲያን የነቢያትም የሐዋርያትም መሰረት ላይ ታነጸች ናት። በደሙ የመሰረታት ክርስቶስ ቢሆንም የሰበኳት እነሱ ናቸው። ስለዚህ እነሱንም ለመግለጽ አሁን ከላይ ያሉት አሁን እነዚህ ክብ ክቦች እንግዲህ በእያንዳንዱ ስንቆጥራቸው ሐዋርያትን፣ ነቢያትን
የነሱን አሻራ የነሱን አስተዋጽኦ በመጽሐፍ ቅዱስ ያለውን ቤተ ክርስቲያን እንድትመሰረት በብሉይ ኪዳንም በአዲስ ኪዳንም ያስተማሩትን ትምህርት ለመግለጽ እንዲያውም አባቶች እንደሚነግሩን ከሆነ ለስዕላት ማስቀመጫ ተብለው የተሰሩ ናቸው። እነዚህ የነቢያት የሐዋርያት ስዕላት የሚለጠፉበት የነሱ ታሪክ የሚነገርበት ተብሎ የተቀመጠ ነው። ያው እንግዲህ ስላልተፈቀደ እግዚአብሔርም ስላልፈቀደ ይመስለኛል እስካሁን ባዶ ሆኖ ነው ያለው። አሁን እነዛ ሌሎቹ በነጭና በሰማያዊ ነው። እነዛ ደግሞ ሐረግ አላቸው ራሳቸው። እንግዲህ ከመስኮቱንም ስትመለከቱ ሐረግ አለው። ከ12ቱ ከ13ቱ መስኮት በውጭም በውስጥም ያንዱ የተለየ ነው። እንግዲህ ይሄ ምንድነው? የሐዋርያትን ከክርስቶስ ጋር ያላቸውን ታሪክ እዚህ ጋር ጸሎተ ሐሙስን እንማረዋለን ማለት ነው። በእጅ አዙር 12ቱ ሐዋርያት አሉ፣ 6 ግራና ቀኝ። መሃል ላይ ደግሞ የሥርዓት ባለቤት የሕግ ባለቤት ክርስቶስ አለ። እንግዲህ የነሱም የሐዋርያትም የነቢያትም አደራ የተፈጸመባት ትምህርት የተፈጸመባት የሚነገርባት ታሪካዊ ቦታ እንደሆነች ለማስረዳት የሐዋርያትን መታሰቢያ የነቢያትን መታሰቢያ እንዲገባ ተደርጎ መስኮቶቹ በእነሱ ቁጥር እንዲሰሩ ተደርገዋል። ሐረጎቹም ያው የነሱን ክብር ለመግለጽ ነው። ብዙ ጊዜ መጻሕፍት ለሐረግ ሲገባም ሐረጉ የመጻሕፍቱን ታላቅነት የመጽሐፉን ክብር የመጽሐፉን ምስጢር ሰዎች ጓጉተው እንዲገቡበት የሚስብ ነገር ተደርጎ ነው የሚገባው፣ ሃይማኖትን በሚገልጽ መልኩ ማለት ነው። አሁን እዚህ ጋም የተለያዩ ሐረጎችን የምንመለከተው በዛ የተነሳ ነው። አሁን ቤተ ክርስቲያኒቱ ታቦት ሲወጣ ምን አይነት አገልግሎት ሲሰጥ ነበረ፣ ከጥንት ጀምሮ ምን አይነት አገልግሎት ስታካሄድ ነበር የሚለው ይሄ አሁን ቦታው ላይ የነበረውን አገልግሎት ነው የሚገልጸው። ዝም ብሎ አልተሳለም። አሁን የአገልግሎት አለ ወይ? እንግዲህ ጊዜውም አይፈቅድም። አገልጋዩም አሁን ይሄን አክል አገልጋይ አለ። ከ600 በላይ አሁን ቅኔ ማህሌቱን እናያለን። ከ600 በላይ አገልጋዮች የነበሩበት ቦታ ነው፣ በቅኔ ማህሌቱ ዙሪያ ብቻ ማለት ነው። ያንን ለመግለጽ አሁን እዚህ ጋር እያንዳንዱ የሥራ ዘርፍ አለው። ቤተ ክርስቲያኑ ልክ ታቦቱ ሲወጣ ንጉሠ ነገሥቱ ከመጡ ይመጣሉ፣ ካልመጡ ተወካይ ይልካሉ፣ ንቡረ እዱ ይቀመጣሉ። ከዚያ በኋላ በእያንዳንዱ አወዳሽ አለ፣ አመስጋኝ አለ፣ ሊቃውንቱ አሉ፣ የሚወጡት ስርዓቶች አሉ፣ እንደገና ካባ ለባሾች አሉ፣ መድፍ ተኳሾች አሉ፣ ድባብ ተሸካሚዎች አሉ፣ አጠቃላይ ነጋሪት መቺዎች አሉ። እንግዲህ ይሄኛው ልክ ታቦቱ እዚህ ቦታ ላይ በሚከብርበት ሰዓት የነበረውን አገልግሎት የሚገልጽ ስዕላዊ መግለጫ ነው። ይሄ በዚህ አይነት መልኩ ነው ሲከበር የነበረው ማለት ነው በጥንቱ ጊዜ። አሁን ግን ያው ብዙም አይደለም፣ ትንሽ የሚቀራረበው ሌሎች አገልግሎቶች ላይኖሩ ይችላሉ እንጂ ዳር 21 ቀን ብትመጡ አሁን ጠጠር መጣያ የለም። ከዓለም ደረጃ ህዝብ ይመጣል። በርካታ ያው የነባሩን አገልግሎት የምታዩ በዛ ነው። ግን እንደዚህ የተሟላ አለ ወይ? ወቅቱም የማይፈቅድ የቀሩት አገልግሎቶች አሉ። በዚህ ደረጃ ግን አሁን ቤተ ክርስቲያኒቱ ወደ 13 አይነት የአገልግሎት ዘርፍ አላት። ራሱን አስችላ ነው ዘርፉ አለ። አገልግሎቱም ከሞላ ጎደል በየጥቂቱ አገልጋዮች ይገለገላል። ግን ከውስጡ ደግሞ የቀሩ ነገሮች አሉ፣ ጊዜውም የማይፈቅድ ማለት ነው። አሁን እዛ ጋር ታቦት ሲወጣ መድፍ ይተኮሳል። እንደገና ደግሞ አሁን ድባብ ያዦች አሉ። እንግዲህ ለሹማምንቱም ለመኳንንቱም ነጋሪት መቺዎች አሉ፣ እምቢልታ ነፊዎች አሉ። እነዚህ አሁን ከቤተ መንግስቱ ጭምር ተመድበው የሚመጡ ናቸው። ያው ቤተ መንግስቱ በካህናትም የሚታገዝ ስለሆነ በወቅቱ ሊቃውንቱ ቤተ መንግስቱ አካባቢም ስላሉ በዚያ ተመድበው ይመጡና የሥራ ዘርፋቸውን ብቻ ጨርሰው ይሄዳሉ። ድሮ ቤተ መንግስቱን የምታስተዳድርም አማካሪም የነበረች ቤተ ክርስቲያኒቱ ንቡረ እድ የሚባለው እኮ የሚሾመው የንጉሱ እኮ አማካሪ ነው። በንጉሱ ነው እኮ የሚሾመው። እስከ አፄ ኃይለ ሥላሴ ዘመን ድረስ ነበረ። ከዛ በኋላ ነው የቀረው። አሁን ቤተ ክርስቲያኒቱ ወደ ራሷ መለሰችና አሁን ንቡረ እዱን የሚሾሙት ብፁዕ ቅዱስ ፓትርያርኩ ናቸው። ሀገረ ስብከቱ ያቀርባል ሊቀ ጳጳሱ፣ ብፁዕ ቅዱስ ፓትርያርኩ አክሱምና እዚህ ላይ ንቡረ እድ ብለው ይሾማሉ። በፊት ግን ንጉሠ ነገሥቱ ናቸው የሚሾሙት። መሰረት እሺ
አሁን ያለንበት ቦታ ካህናቱ ኪዳን የሚያደርሱበት ሰዓታት የሚቆሙበት ቦታ ነው። የተለየ ቦታ ነው እንደምታዩት። እንግዲህ እዚህ ሌትና ቀን በፊት ሰዓታት ዘመዓልት ሰዓታት ዘሌሊት የሚባል ነገር አለ። እሱ ነበር የሚካሄደው። አሁን ሰዓታት ዘሌሊት ነው ያለው። ቦታው ላይ ያው እንደምታውቁት ከአመት እስከ አመት ነው ቅዳሴ፣ አይታጎልም። የዘወትር ቅዳሴ አለ፣ ክብረ በዓል አለ። ግን ከአመት እስከ አመት ይቀደሳል። ሰዓታት የሚቆምባቸው ዕለታት አሉ። እነዛ አይታጎሉም። እዚህ ነው አገልግሎቱን የሚሰጡት። አሁን ስዕሎቹን ስትመለከቷቸው ቦታውም የሰዓታት መቆሚያ ቦታ ስለሆነ ቤተክርስቲያኒቱ እርግጥ ትለያለች በስዕል አሳሳል። በባለሙያ የተሳለ ስዕል ነው እዚህ ቦታ ላይ የምታገኙት። ስለዚህ የቤተክርስቲያን ደግሞ የስዕል አሳሳል ስርዓት አለ። በምስራቅ የሚሳል ስዕል በደቡብ አይሳልም። በምዕራብ የሚሳል ስዕል በምስራቅ አይሳልም። ራሱ የቤተክርስቲያኒቱ ታሪክ ስላለው ማለት ነው። አሁን እዚህ አዲስ ዓለም ማርያም ለየት የሚያደርጋት ይህን ታሪክ ጠብቃ የስዕል አሳሳሉ ምንም እንከን ሳይወጣለት ቀለሞቹ ሁሉ ስርዓቱን በጠበቀ መልኩ ከአካባቢው እጽዋት በተቀመሙት ቀለም ተስሏል። አሁን የሰዓታት መቆሚያ ቦታ ስለሆነ እንግዲህ ሰዓታት የሚቆመው ቀለም እንግዲህ አብዛኛውን ጊዜ አባ ጊዮርጊስ ዘጋስጫ የደረሱት ነው ሰዓታት የሚቆመው። ከዚያ ውጭ እንግዲህ አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ፈላስፋ ነው፣ የሃይማኖት አባት ናቸው። ያልዳሰሱት ጻድቅ የለም፣ ያልዳሰሱት ቅዱስ የለም፣ ያልዳሰሱት ሰማዕት የለም፣ ያልዳሰሱት መልአክ የለም። አጠቃላይ የሚቆመው የእሳቸው አጠቃላይ ድርሰታቸው በስዕላዊ መግለጫ እዚህ ስንመለከት በአጠቃላይ አሁን ጻድቃንን፣ ቅዱሳንን፣ ሰማዕታትን ያደረጉትን ተጋድሎ እዚህ ጋር በዜማ የሚያዜሙትን በስዕላዊ መግለጫ እዚህ ጋር ደግሞ ለመማር ለማይችል መግለጽ የሚቻልበት መንገድ ተመቻችቶ ነው። ዙሪያውም አሁን ስዕሉን ስትመለከቱት አሁን በገባንበት በደቡቡ የተሳለው ስዕል በምስራቁ አይለጠፍም ወይንም ደግሞ አይቀመጥም። የምስራቁ የቤተ ክርስቲያኒቱን አገልግሎት በአጠቃላይ የሚገልጽ የእመቤታችንን ስደቷን፣ መከራዋን፣ የልጇን መውለድ የሚገልጽ ነገር እዛ ላይ ቁጭ ብሏል። በደቡቡ ደግሞ ያንን ታሪክ የሚገልጽ ነባሩን ጥንታዊ የስዕል አሳሳል ተጠቅሞ የሚቀመጥ ነውና ቤተ ክርስቲያኒቱን በስዕል አሳሳል ለየት የሚያደርጋት የተጠቀሙበት ጥበብ፣ የሳሉት ያሰላል ዘይቤያቸውና ታሪክን ማወቃቸው ራሱ የሃይማኖት ሰው መሆናቸውን ራሱ ሳሊው የሚገልጽበትን መንገድ አሻራ ያስቀመጡበት ስለሆነ በዚህ ለየት ያደርገዋልና የስዕል አሳሳሉ ይህን ይመስላል። ሐዋርያት ለከፍ ስቲ ደግሞ ሰማዕታት እንደገና ደግሞ ቅዱሳን እነዚህን ሁሉ እንግዲህ ቦታው ያው የሰዓታት መቆሚያ የኪዳን መቆሚያ ቦታ ነው። እነዚህን የሚዘክር ነው። ስለ በመጽሐፍ ቅዱስ ኤፍሬምም እንዳለው ሰማዕታት የዚችን ዓለም ጣዕም ናቁ፣ ደማቸውን ስለ መንግስት ሰማያት አፈሰሱ፣ መራራ ሞትንም ታገሱ። ይሄ የሚገለገልበት ቦታም ስለሆነ አብዛኛውን ጊዜ እንግዲህ አንገቱ ሲቆረጥ፣ ሲሰቀል፣ ሲደበደብ፣ ቆዳው ሲገፈፍ፣ ደሙ ሲፈስ፣ አጥንቱ ሲከሰከስ የምናየው እሳት ውስጥ ሲወረወሩ የምናየው በዚህ የተነሳ ነው። በስዕላችን እንግዲህ ስዕል አሳሳል ስዕልና ምስል ይለያያል። ምስል ማለት ቤተክርስቲያናችን አትጠቀመውም። ስዕል ደግሞ ይሄ ነው አሁን የምናየው መጽሐፍ ቅዱሱን በዚህ አይነት መልኩ መግለጽ ማለት ነው። ስዕል ሲሳል ደግሞ ሁለት አይነት አሳሳል ያለው አሁን በአንድ አይና ሆነው የተሳሉ አሉ። በሁለት አይን ሆነው የተሳሉት ቅድስናን፣ ንጽህናቸውን፣ ክብራቸውን መግለጽ በሚቻልበት መልኩ ነው። አንድ አይና ሆነው የተሳሉት ደግሞ እነሱ ላይ መከራ ያደረሱ ክፉዎች ናቸው። የሚታሰቡበት የሚሰበኩበት ስለሆነ ይሄ ይለያያል። በዚህ መለየት ይቻላል ማለት ነው። ክፉዎች እነማን ናቸው፣ ዋጋ የከፈሉት ስለ ሃይማኖት ብለው ደግሞ እነማን ናቸው የሚለውን አሁን ያለነው ያው እንግዲህ የመጨረሻው የቤተ ክርስቲያኒቱ ክፍል በሚባለው ቅኔ ማህሌት ነው። ቤተ ክርስቲያን 3 ክፍል አላት፣ መቅደስ፣ ቅድስት፣ ቅኔ ማህሌት። እንግዲህ በደረጃም ስታዩት አሁን መቅደሱ ከፍ ያለበት ቦታ ላይ ነው ያለው። ቅድስቱ ደግሞ ከዛ ዝቅ ይላል፣ ከቅኔ ማህሌቱ ትንሽ ከፍ ይላል። አሁን ቅኔ ማህሌቱ ደግሞ መሰረት ይዞ ዝቅ ያለበት ቦታ ላይ ነው ያለ ነው። እንግዲህ እንደምታዩት የኢትዮጵያ ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብዛኛውን ስትመለከቱት ክብ ቤተክርስቲያን የቅኔ ማህሌት አሰራሯ ይታወቃል። እነዚህ ዘመናዊ አሁን ስም ያላቸው ካቴድራል የሚባሉትም የቅኔ ማህሌት አገልግሎታቸው ይታወቃል። ይሄኛው ለየት የሚያደርገው ግን ርዝመት አለው። እንደምታዩት በጣም ረጅም ነው፣ ስፋትም ደግሞ አለው።
እንዲያውም አሁን ለህዝባዊ አገልግሎት ክፍት ከተደረገ ወዲህ ቅድስቱ ላይ ህዝቡ ወጥቶ ይገለገላል እንጂ ቀደም እንዳሳየዋችሁ ሁለቱ ክፍል የሴቶች መገልገያ ነው። ወደዚያ አያልፉም ነበር። አሁን ግን ያው ከህዝብ ብዛት የተነሳ አገልግሎት የሚያገኝ ህዝብ ወደ ቤተክርስቲያን እየመጣ ስለሆነ ቆራቢያን ብቻ እዚህ ይወጣሉ። አሁን የሚቆርቡት እዚህ እንትናቸውን ቀኖናቸውን ጨርሰው እዚህ ይመጣሉ። ክርስትና የተነሱትም እዚህ ቆመው የቁርባን አገልግሎት ይሰጣል። በፊት ግን የሚሰጠው አገልግሎት ከዚህ ሞልቶ ተርፎ አገልጋዩ ሊቃውንቱ እዚህ ጋር ቆሞ ነበር የሚያገለግለው። አሁን ይሄኛውን የድሮውን ነገር ለማስታወስ ትክክል መሆኑን የምንረዳው መቼ ነው? ህዳር 21 ቀን ብትመጡ አሁን በሶስት መስመር ነው የሚቆመው እንደዚህ ራሱ በሶስት መስመር። ከዛ በኋላ ከዛ ሞልቶ ደግሞ እዛ ላይ ይቆማል ማለት ነው አገልጋዩ። ስለዚህ ቦታው የተሰራው ለአገልግሎት ብቻ ነው፣ ለሌላ ነገር አይደለም። ቀደም ያልኳችሁ የካህናቱ መግቢያ አለ የሊቃውንቱ። አሁን በደቡብ በር አንድ የሊቃውንት መግቢያ ነው ብያችኋለሁ። በሰሜን በር ደግሞ አንድ በር የነሱ መውጫ ነው ከብዛት የተነሳ ማለት ነው። ስለዚህ ቅኔ ማህሌቱ ሊቃውንቱን ብቻ እንዲያስተናግድ ተብሎ የተሰራ ነው። ማንም እዚህ አይገባም። ምእመን የተባለ አይገባም። እዚህ ሊቃውንቱ ብቻ ናቸው የሚገቡት። እንግዲህ ዳር ጽዮን በ4 እና በ5 ረድፍ ነው ወረብ የሚወረበው። ቦታው የሚታወቀው የአንኮበር ቀለም የሚባል አለ። እንግዲህ ኢትዮጵያ ውስጥ የለም አንኮበር ራሱ ቦታው ራሱ አሁን እዛ እንኳን አሁን እየተረሳ ነው። እዚህ ግን አሁን ያንን ለማየት ዳር 21 ቀን ጥር 21 ቀን ግንቦት 21 ቀን ህዝቡ ይጎርፋል ወደዚህ። የተለየ የወረብ አረጋገጥ ነው ያለው፣ የተለየ ጸናጽል ያለው፣ የተለየ ከበሮ ነው ያለው፣ የተለየ ዜማ ነው ያለው። ይሄ አዲስ ዓለም ማርያምን ለየት ያደርጋል። ለዚህ ነው አሁን እንደልባቸው እየተዘዋወሩ እንዲያሸበሽቡ ብለው ቤተክርስቲያኒቱ ስትሰራ ለሊቃውንቱ በሚመች መልኩ ቅኔ ማህሌቱን ይሰሩት። ስለዚህ ነው አሁን በጣም ረጅም ነው። አይታችሁት ከሆነ ስፋቱም ደግሞ ካሁን ካሉት ይሻላል። በዚህ መሰረት ቤተክርስቲያኒቱ ለዚህ አገልግሎት ብቻ ሲጀመር ቤተክርስቲያኑ የተሰራው ለአገልግሎት ብቻ ነበር፣ ለሊቃውንቱ አገልግሎት ብቻ ነበር እና ያ ሊቃውንቱ ቤተሰቦች እንዲገለገሉበት። አሁን ወደ ህዝብ አገልግሎት ስለገባ ግዴታ በመዋጮ በህዝብ አስተዋጽኦ ስለሚኖር ህዝብ ሲመጣ ያው አገልግሎቱን ማጠጋጋት ተጀመረ፣ ህዝብ እንዲገለገልበት ተብሎ። እዚህም አሁን በሚሞሉበት ሰዓት በጀርባ ግራና ቀኝ ምእመናን የሚቆሙበት ሰዓት አለ ግዴታ ስለሆነ ማለት ነው። ስለዚህ አገልግሎቱ ግን ቅኔ ማህሌት የሚባለው ግን ለዚህ አገልግሎት የተለየ ቦታ ተብሎ እንግዲህ ሌላ ቦታ እንደምታዩት በሮች ይበዛሉ ውስጥ ላይ። አሁን እዚህ አንድ በር ከሴቶችና ከወንዶች መለያ በስተቀር ሌላ በር አታገኙ። መጋረጃዎች ይበዛሉ። አሁን እዚህ በቅርብ ነው ብርድ እየተባለ ነፋስም ስላለ ተራራ ላይ ስለሆነ ብርድ እየተባለ መጋረጃዎች መግባት የጀመሩት እንጂ እዚያ አታዩ። ለምን? አገልጋዩ ብቻ ሊቃውንቱ ብቻ ነበሩ የሚገለገሉት ሌላ የሚቀላቀል ስለሌለ። አሁን በብዛት እየመጡ ስለሆነ ቀስ ቀስ እየተባለ ግን ያው ዞሮ የቤተክርስቲያኒቱ ስርዓት በመጋረጃም ክፈሉ ስለሚል ወደዛ ስርዓት ውስጥ እየተገባ ነው ያለው። ለየት የሚያደርገው ይሄ ነው። ይህች ደብር ታሪኳ በአዲስ ዓለም ብቻ ተመስርቶ የሚነሳ ለመሆኑን የደብሩ አገልጋዮችና ደብሩ በተለያየ ጊዜ ያዘጋጃቸው መጽሔቶች ይናገራሉ። አጼ ምኒልክ በ1881 ዓመተ ምህረት ከአንኮበር ወደ ጅሩ አቅንተው በዚያም እነዋሪ የምትባል አመች ቦታ ያገኛሉ። እነዋሪ ማለት በተጉለትና ቡልጋ አውራጃ የምትገኝ የወረዳ ከተማ ናት። ታዲያ ንጉሱ በመንዝ ውስጥ ምስአለ ማርያም ከምትባል ስፍራ ዋሻ ውስጥ ትኖር የነበረች የእመቤታችን ጽላት ከዋሻ አስወጥተው በእነዋሪ ቤተክርስቲያን አሰርተው በዚያ ኖሯት። ድንቅ ተአምራትን የምታደርገው ይህች ጽላት ከታቦተ ጽዮን ጋርም ታሪኳ ይነሳል። አጼው ላሰሩት ቤተክርስቲያን አስተዳዳሪ አለቃ ኪዳነ ወልድን ሾመው ከቆዩ በኋላ አዲስ ዓለም ቤተክርስቲያኗ ስትሰራ ታቦቷን አስመጥተው በዚህ አኖሯት። ከቀደመ ዘመን ጀምሮ የነበሯት
ንዋየ ቅድሳትና አገልጋዮቿም አብረው ወደ አዲስ ዓለም መምጣታቸውን ታሪክ ያስረዳል። ሕያው ምስክር የሆኑት ቅርሶችም በሙዚየም ውስጥ በክብር ተቀምጠው ይታያሉ። በዚህ የቀደመ ታሪኳ መነሻነት የአዲስ ዓለም ርዕሰ አድባራት ወገዳማት ደብረ ጽዮን ማርያም ብለው እንደሰየሟትና በዘመኑ ከነበሩት ግብፃዊው ሊቀ ጳጳስ አቡነ ማቴዎስ ጋር በመሆን ብዙ ሥርዓትና ቃል ኪዳን እንደተደረገባት በተገባላት ቃል ኪዳን መሰረትም ሰዎች ከሞትና እስራት ነፃ እንደወጡባት ይነገራል። ለቤተ ክርስቲያኒቱ የስም ስያሜ እና ማዕረግ መስጠት ስለነበረባቸው በወቅቱ 1898 ዓመተ ምህረት ላይ የነበሩትን የግብፃዊ አቡነ ማቴዎስን ይዘው መጥተው መኳንንቱን መሳፍንቱን አስከትለው ዙሪያውን ዞረው የገዳምና የደብረ ሥርዓት ፈጽመውበታል። ይህም ማለት ምንድነው? በወቅቱ ስም ስያሜውን ከራሳቸው ጋር አነጻጽረው ስምን ከስም ግብርን ከግብር በማነጻጸር ክብሯን እንደ አክሱም ስሟን ደብረ ጽዮን ብለው ስም ሲሰጡ በእለቱ መሃሉ ገነት ዳሩ እሳት ነገስታት መኳንንት በኃይል አይግቡባት የሁሉም መማፀኛ እንድትሆን ይልቁንም የበደለ ሁሉ መማፀኛ ትሁን በዚህ ቦታ መጥቶ የጸለየ ሁሉ ምሕረት ይደረግለት ብለው ቃል ኪዳን ሲሰጡ በዚህም ቃል ኪዳን መሰረት ተፈጻሚ ተደርጓል። ለምሳሌ አፄ ኃይለ ሥላሴ ትጥቃቸውን ፈተው እንዲገቡ ተደርገዋል። ደጃዝማች ባልቻ አባ ነፍሶ በወቅቱ እንግዲህ ያው ከንግስት ዘውዲቱ ነበሩ የሀገሪቱ ንግስተ ነገስታት ሆነው ሲያገለግሉ የነበረው። ቀዳማዊ ኃይለ ሥላሴ ደግሞ ያው እሳቸውም ካብረው ነበሩና በዚህ ሰዓት ላይ ጥፋት አጥፍተዋል ተብለው ወደ ግዞት እንዲወሰዱ ተደረገ። ወደ እስር ቤት ማለት ነው። ወደ እስር ቤት እንዲሄዱ ሲደረግ እሳቸው ግን ታሪኩን ያውቁ ስለነበረ ቆይ እመቤቴን ተሳልሜ ልምጣ ሌላ ጊዜ ላላገኝ ስለምችል ብለው ጠባቂዎቻቸውን አስፈቅደው ወደዚህ መጡ። ወደዚህ ከመጡ በኋላ ግን ቀጥታ ገብተው ደወል ደወሉ። ከዛ ውጡ ሲባሉም አልወጣም አሉ ለጠባቂዎቻቸው ማለት ነው። ለምን ሲባል እንዲህ የሚል ቃል ኪዳን ስላለ ይሄ ቃል ኪዳንን ማፍረስ ስለሚሆን አልወጣም አሉ። ከዛ ካህናቱ ደወል ድምጽ ሲሰሙ ተሰበሰቡ። በንቡረ እዱና በካህናቱ አማካኝነት ቀጥታ ጥያቄው ለንግስተ ነገስታት ዘውዲቱና ለቀዳማዊ ኃይለ ሥላሴ ቀረበ። እነሱም ያለማመንታት የአባታችንን ትእዛዝ አናፈርስም ቃል ኪዳን የቤተ ክርስቲያኑን ቃል ኪዳን አናፈርስም ብለው ምህረት አደረጉላቸውና እንደውም ያ ምህረት በደብዳቤም ጭምር ሙዚየም ውስጥ ይገኛል። እሱም በወቅቱ ቁጥር ሳይወስኑ ከ600 በላይ አገልጋዮች መድበው የመንግስታቸውን ሲሶ የሀገሪቱን የመንግስት ሲሶ ሰጥተው ከ9 ክፍላት ሀገር ማለት ነው ከ2000 ጋሻ መሬት በላይ ሰጥተው ቤተ ክርስቲያኒቷ በስፋት እንድትገለገል የመማፀኛ እንድትሆን ይልቁንም ደግሞ ለበደሉት ሁሉ መማፀኛ ሆና ተስፋ ሆና እንድታገለግል አድርገው አልፈዋል። ቤተ ክርስቲያኒቷም እስካሁን ድረስ ያንኑ ስርዓት ተከትላ አገልግሎት እየተሰጠባትና አገልግሎት እየሰጠች ትገኛለች። ማንም በኃይል እንዳይገባባት ነገስታቱም ሆነ መኳንንቱ በኃይል እንዳይገቡባት የመማፀኛ ቦታ እንድትሆን እንደገናም ደግሞ ዳርሽ እሳት መሀልሽ ገነት ይሁን ተብሎ ቃል ኪዳን የተሰጣት በወቅቱ ማለት ነው። ከዚያም በኋላ ደግሞ ይቺ ቦታ እንደ አክሱም ጽዮን ያለ ክብር እንዲኖራት እንደ አክሱም ጽዮን ክብሯን አድርገናል ብለው ሊቀ ጳጳሱም ንጉሠ ነገስቱም በይፋ አውጀው አሁን በሙዚየሙ ሄዳችሁ ስትመለከቱት በጽሁፍ ሁሉ የተረጋገጠ ታሪካዊ ማስረጃ አለው። ጥንታዊቷ አዲስ ዓለም ርዕሰ አድባራት ወገዳማት ደብረ ጽዮን ማርያም ቤተክርስቲያን ታሪክ ከብዙ በጥቂቱ በዛሬው ጉብኝታችን ተመልክተናል። በቀጣይ ስለ ተአምረኛዋ ታቦተ ማርያምና ስለ ሙዚየሙ እንዲሁም በርካታ ሊቃውንትን ያፈራውን ጉባኤ ቤት አብረን እንቃኛለን።
ሰላም እግዚአብሔር አይለየን። ሰማዕት ስርጉት በስብሐት ስርጉት በስብሐት ያከብሯታል